አድና እውነቱን አወቀ። እናም በጣም ደስ በሚል ሁኔታ እውነቱን አውቆ ማለት ነው አድና በጣም ተናደደ። ምክንያቱም ሚራና ሮቤል አንድ ላይ ተኝተው አገኛቸው። በጣም ተናደደ። የሚያደርገውን ነገር ግራ ገብቶት ማለት ነው። በሩን ከፍቶ አይቷቸው መልሶ ዘግቶት ወጣ። ግን ደግሞ ምንም ነገር አልተናገረም ነበር። እናም እንግዲህ ሉሃና ምን ሆነህ ነው ብላ እንድታጣራ ብትሞክርም በፍጹም ማወቅ አልቻለችም። በጣም በሚያሳዝንና በሚገርም ሁኔታ ዛሬ ላይ አድና ምንም በማያውቀው ነገር ማለት ነው እየተጫወቱበት ይገኛሉ። ምስኪኗ ሚራ ምንም አልተገኘብኝም አልታወቀብኝም ብላ ትኖራለች። እናም ማለት ነው አሁን ላይ ሉሃና ልታስተባብል ብትሞክርም እናም ልታረጋጋው ብትሞክርም በፍጹም መረጋጋት አልቻለም። አድና በጣም በሚገርም ሁኔታ በጣም ስሜታዊ ሆኗል። እስከ ዛሬ ድረስ በጣም እየተጫወቱብኝ ነበር በማለትም ሄዶም ከቤት ወጣ። ማን ነው ከቤት ሊወጣ ልብሱ በሚለብስበት ሰዓት ነበር እባክህን አርናንዬ ከአንተ ጋር መውጣት ፈልጋለሁ ፕሊዝ ያለችው ማለት ነው ሚስቱ ሄዳ። እሱ ግን ሁሉም ነገር አውቆ ነበረ ማለት ነው። እናም እንግዲህ በፍጹም እኔ አንቺን ይዣት አንቺ አስመሳይ አንቺ ቆሻሻ በማለትም በጥፊ አጣጋት። እሰይ እንዴት ደስ እንዳለኝ በጥፊ አጣጋት ጋይስና በጥፊ አጣጋትና ከዛ ምን ሆነ ግን አርናን እንዴ የልጅህ እናት እኮ ነኝ እርጉዝ እኮ ነኝ ብትል ማንም ጸጥ። እና ምስኪኗ ሉሃና እንግዲህ ሚራ ያገዘቻት መስሏት አይኗን ያልከፈተችው ማለት ነው። እባክህን ሉሃና ምን ነገር እንዳታረጋት እባክህን ሳራ ያለችበትን ትነግረኛለች ትላለች ማለት ነው። ምንም ብትላት ምንም ብትለው ለአርና በቃ ሊሰማታች እባክሽን ሉሃና ተረጅኝ እቺ ሴት ማለት በጣም ባለጌ ናት ይላታል ማለት ነው። እሷ ደግሞ በፍጹም እኔ ሳራ ያለችበትን አውቃለሁኝ ብላኛለች እና ትናገራለች ትነግረኛለች ትለዋለች። በፍጹም አትነግርሽም እያንዳንዱ ነገር ለእኔ ነግራኛለች እኮ የውሸት ትረካዋን ነግራኛለች። እባክሽን ሉሃና አታስገድጂ ማለት ይናገራታል። ግን ደግሞ በፍጹም ወደኋላ ማትሸሸዋ ሚራ አሁን ላይ ፍጥጫ ቀርባለች። ድጋሚ በቃ ሁለተኛ ካጠገቤ እንዳትደርሺ የምትሄጂ ከሆነ ራስሽ ሂጂ ብሏት ከቤት ይሄዳል ማለት ነው። ከቤት ከሄደ በኋላ ሉሃና ምን ታረጋለች መሰላችሁ? ትጠብቋለች ከሮቤል ጋር እንደፈለገች እየማገጠች ትጠብቋለች። ከዛ ለከሱ ሲመጣ ሰክሯል፣ በቃ ሰክሯል። አንቺ ባለጌ፣ አንቺ ማትረቢ እያለ እየተንገዳገደ ወደ ቤት ገባ። ከዛ ድጋሚ ከቤት ሲገባ በጥፊ አጠጋት። ኧረ ከግድግዳ ጋር ያጋጫት ማን ነው ጋይስ? እና እሰይ ያልኩኝና ከዛ እንደገና ምን የሚገርማችሁ ነገር ሚራ በጣም አይናውጣ ሴት ናትና እንዴ ቤቱ ላይ ከወንድሙ ጋር በጣም ያሳፍራል ጋይስ። እና ድጋሚ በጥፊ ያጣጋትና ያወጣው እጁን ማለት ነው። ከዛ በኋላ ስትሮጥ የት ሄደች? ሮቤል ክላስ። ሉሃና ደግሞ አድናን ይዛ ክላሱ ትሄዳለች። አንቺ አድናን የት ሄደ? ክላሱ እንዴ የሆነ ነገርማ ሳያውቅ አይቀርም በጥፊ መታኝ እኮ አለችው። አንቺ ማትረቢ ታዲያ ባልሽን ሌላ ሴት ይዞ ክላስሽን ገብቶ አልጋሽ ላይ ሲጫወቱ ጸጥ ብለሽ ትመጫሽ ወደዚህ እዚህ ጋር ቆመሽ ታለቅሽ። አንቺ አልቃሻ ቢላት ምን ቢላት በፍጹም እየፈለጉት ነገር ያድርጉ አይመለከተኝም፣ እኔ ሲጀመር አልወደውም ትላለች ማለት ነው። ሮቤል በጣም ተናደደ። ምክንያቱም ሉሃናን እኔ ሳልቀምሳት ማንም እንዴ ቀምሳት አልፈልግም እያለ ነው። እና እንዴት እኔ ሳልቀምሳት በፍጹም እያለ ነው። የሚገርማችሁ ነገር ምክንያቱም የወንድሙ ቅናት አለበት ሮቤል። እናም የወንድሙ ቅናት ያለበት ሮቤል በፍጹም አለ በፍጹም ከዛ አንቺ ማትረቢ አትሄጂም፣ አሁን አትሄጂም፣ ወይኔ ምን ላርጋ አለ ማለት ነው ሮቤል። ከሷ ለቋት ክላሱ ላይ እነሱ ክላስ ሄደ ማለት ነው። እና በጣም በሚያሳዝን ሁኔታ አብረን ካልተኛን እያላት ነበረ ማለት ነው። ያው እንግዲህ ሉሃና ደግሞ በፍጹም እኔ የመጣሁበትን አላማ የማቅ ሴት ነኝና በፍጹም እኔ ካንተ ጋር አልተኛም፣ ከማንም ሰው ጋር ልጋደም አይደለም የመጣሁት እዚች ጋር ዴ አታቀኝም ማለት ነው። አድና በዚህ ሁኔታ በዚህ መልኩ ነው እንደምገምተኝ። ለነገሩ አልፈርድብህም አንተ እኮ ሰክረህ ነው ብላ ትታው ትሄዳለች ማለት ነው። እናም እንግዲህ ልክ ከዛ ክላስ ስትወጣ ሮቤል ያገኛታል። አንቺ ቆሻሻ ከእሱ ጋር ተኝተሽ ነው እያለ ሲጠይቃት ኧረ በፍጹም ማለት እኔ በፍጹም ምንም አውቀው ነገር የለም
ከዛ በቃ ማለት ነው። እናም እንግዲህ እንደዛ ካለችው በኋላ በቃ ቀጠሉ ማለት ነው። አንድ ላይ መኖራቸውን ቀጠሉ። ግን ደግሞ እናም እንግዲህ ማለት ነው ቤተሰብ ሌላኛው ደግሞ በጣም እያስገረመኝ ነገር ቢኖር የሚራ አይን ማውጣት ነው። ሚራ በጣም በጣም አይን አወጣች ነው። ምክንያቱም እስከ ዛሬ ድረስ እየተጫወተችበት ቆይታ ዛሬ ላይ ደግሞ እንዴ አንተ ማትረባ ከሴት ጋር ልትማግጥብኝ ነበረ እንዴ አንተ ማትረባ ትለዋለች ማለት ለአድናን። አድናን ግን እስከ ዛሬ ድረስ ችሏታል ማለት ነው። ምክንያቱም ሚራን እስካሁን ድረስ ከወንድሙ ጋር እየማገጠችበት ችሏታል ማለት ነው። እና በጣም በሚገርም ሁኔታ አሁን ላይ ማለት ነው አድና አይፈልጋትም፣ ሚራን አይፈልጋትም። የሚገርማችሁ ነገር ከዛ በኋላ ደግሞ እባክን እኔ አንተን ወዳለሁኝ በቃ ምናምን ስትለው ለሮቤል ደግሞ ሄዳ ሚራ ከዛ ሮቤል ደግሞ ምን ብሎ ይሸነግላታል መሰላችሁ? እኔ ራሱ እኮ በጣም ነው የምወድሽ፣ እኔ ከአንቺ ተለይቼ መኖር አልችልም አላትና ከዛ በኋላ አንቺ ማትረቢ ያስጠልተሽኛል፣ አይንሽን ማየት አልፈልግም፣ ግን ደግሞ ትጠቅሚኛለሽ ይላል ሮቤል። ሮቤል የሚገርማችሁ ነገር የሚጠቅመው ሰው ያውቃል፣ የሚጠቅመውና የማይጠቅመው ሰው ያውቃል። የሚገርማችሁ ነገር ምክንያቱም አሁን እሷ አልፈልግሽም አስጠልተኛኛ ብሎ ኖርማሊ እንደዚህ ቢነግራት ሚስጥሩን አጋልጣ ታውጠዋለች። አዎ ሳራ ጋሏታ ብላ ታሳጠዋለች። ሮቤል ማለት ነው። ይሄንን ያውቃል ሮቤል። ሮቤል ደግሞ ይህንን ስለሚያውቅ ቀስ ብሎ አስማምቶና አግባብቶ አንድ ላይ ይኖራሉ። ምስኪኗ ደግሞ ሚራ ይወደኛል ብላ አንዴ ከወንድሙ ጋር አንዴ ደግሞ ከሮቤል ጋር እየሆነች ትቃጠላለች። ማነው ፋሚሊ ሰላም ውድና እየተከበራችሁ የኛ ዩቲዩብ ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ ማለት ነው። እናም እንግዲህ ዛሬ ላይ በጣም በሚገርም ሁኔታ ነው ባህር ምን ጀመል ነው ጋይስ የጠበቁት ድራማውን ማለት ነው። ምክንያቱም ሁለታቸው አንድ ላይ ተኝተው በሩን ክፍት አድርጎ ሲገባ ነበር ያያቸው እና ምን ብለው ሊዋሹት ይችላሉ ብዬ እያሰብኩ ነበር የቆየው። ግን ደግሞ አይቷቸው ግን ደግሞ እንዳላየ አድርጎ መውጣቱ በጣም ደስ ይላል። ምክንያቱም ቀስ በቀስ አሁን ይከታተላታል ማለት ነው። እያንዳንዱ እርምጃዋ የሚራ እርምጃ መከታተል አለበት ማለት ነው። ምክንያቱም በፍጹም አንድ ላይ ሊኖሩ አይችሉም በዚህ ውሸቷን ማለት ነው። እና ሚራ ባይዘ በጣም ውሸታም ናት። ምክንያቱም ባሏንም የባሏን ወንድም እየተጫወተችባቸው ስለሆነ ግዴታ እንደዚህ በድብቅ ነው መከታተል ያለበት ማለት ነው። በድብቅ ነው መከታተል ያለበት አድና ማለት ነው። እና አድና እንግዲህ በጣም ተናዷል ከራሱ ጋር። ቀጣይ እንግዲህ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።